ሙስሊሞች ጥምቀት አላቸው ይባላል። እውነት ነው እንዴ? በእስልምና ጥምቀት አለ? በቁርአን አለ። ጥምቀት አለ። ምንድን ነው? ሱረቱን በቀራ ምዕራፍ 2 ቁጥር 138 ላይ ያላ መንክር ያዙ፣ በማንከርም ካላ የበለጠ ያማረ ማን ነው ይላል። በማንከር ያላን ጥምቀት ይላል። እንግሊዝኛው ላይ ጥምቀት ነው የሚለው እና አረብኛው ላይም ጥምቀት ነው የሚለው። አማርኛው ላይ መንከር ማለት ነው። መንከር ታውቂያለሽ? ማጥመቅና መንከር ይላል ራሱ ማለት ነው። እና አጥማቂውም አላህ ነው። ጥምቀቱም የአላህ ጥምቀት የሚባለው የተፈጥሮ ጥምቀት ነው። ሱረቱ አል ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይላል። እንደና ደግሞ በሱረቱ ኑር ምዕራፍ 30 ቁጥር 30 ላይ ደግሞ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል። የቀደሙ ላይ ምንድነው? የአላህን ጥምቀት ያዙ ነው የሚለው። የአላህን የተፈጥሮ ጥምቀት ያዙ ነው የሚለው። ስለዚህ አምላካችን አላህ ነው የሚያጠምቀን ማለት ነው። በምንድን ነው የሚያጠምቀን? በሻሃዳ ነው የሚያስዘን። በሱረቱ አዕራፍ ምዕራፍ 7 ላይ ቁጥር 172 አካባቢ ላይ የአደም ልጆችን ዘሮቻቸውን ከጀርባዎቻቸው ባወጣና እኔ ጌታቸው አይደለም ብሎ ባስመሰከረ ጊዜ አስታውስ ይላል። አላህ ቻርጅ የሆነው ስፐርም ሴል እና ኤክሴል ፈርቲላይዝ በሚያደርጉበት ሰዓት ላይ አምላካችን አላህ በተፈጥሮ ጥምቀት ሻሃዳ ራሱን እንይዛለን ማለት ነው። ያ የያዝነው ሻሃዳ ግን ምንድን ነው የሚለውን ነገር ሰብኮንሽስ ውስጥ ይቀመጣል። ሶስት አይነት ህሊና አለ። ታህታይ ህሊና፣ ላላይ ህሊና እና መደበኛ ህሊና የሚባሉ አሉ። ታውቂያቸዋለሽ? እነሱን ሰብኮንሽስ፣ ሱፐር ኮንሽስ እና እንደና ደግሞ አንደኛው ደግሞ ሬጉላር ኮንሽስ ይባላል። ሬጉላር ኮንሽስ ማለት በአምስቱም የስሜት ህዋሳት መታወቂያቸው ነገሮች ናቸው። በአምስቱም የስሜት ህዋሳት መታወቂያቸው ነገሮች ዛሬ የምትማሪያቸው ትምህርቶች በአምስቱም የስሜት ህዋሳት የሚገቡ ነገሮች፣ ማንኛውም ነገር በኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን እና እንደ ሚሞሪ የሚባለው በውስጥ ያለው የኮግኒቲቭ በሚባሉ ነገሮች የሚገባ እውቀት ምን ይባላል? ሬጉላር ኮንሽስ ይባላል። ህሊና ጋር ይቀመጣል። ሁለተኛው ደግሞ ሱፐር ኮንሽስ የሚባል አለ። ሱፐር ኮንሽስ ማለት ላይ ህሊና የሚባል አለ። ሱፐር ኮንሽስ ውስጥ ያሉት ደግሞ ሁለት ነገሮች ናቸው። ኢልሃምና ወሂ የሚባሉ ነገሮች አሉ። ኢልሃም የሚሰጠው ለማን ነው? ለአውሊያዎቹ ናቸው። ለወሊ የሚሰጥ ናቸው። ኢልሃም ማለት ነው። ከአላህ ጋር በጣም ስትቃረቢ ኢልሃም የሚባል እውቀት ይሰጥሻል። ከዛ ደግሞ ለነቢያት ደግሞ የሚሰጣቸው ደግሞ ሙጂዛ አይደለ? በሙጂዛ በኩል ተአምር አላቸው። በዛ ላይ ደግሞ ወሂ የሚባል ነገር አለ፣ ግልጠተ መለኮት የሚሰጣቸው ማለት ነው። እሱ ምን ይባላል? ሱፐር ኮንሽስ ውስጥ ነው ያለው ራሱ ማለት ነው። ለእነሱ የሚሰጣቸው ተአምር ሙጂዛ ሲባል፣ ለወልዮች ደግሞ የሚሰጣቸው ደግሞ ከራማ ይባላል። ከራማ ማለት የኢክራም ሱፐርላቲቭ ዲግሪ ነው ራሱ በአረብኛ ማለት ነው። ይሄ አለ ማለት ነው። ሰብኮንሽስ የሚባለው ደግሞ ወይም ታህታይ ህሊና የሚባለው ነገር ደግሞ አንቺ በህፃንነትሽ የሆነ ነገር ሆኖ ያ ነገር የሆነውን ነገር ማስታወስ ማችይበት የሚቀመጥበትና የቂያማ ቀን የሚወጣበት። ለምሳሌ ሂፕኖቲዝም የሚባል ሳይንስ አለ። በህልምና በመንቃት መካከል ላይ እጅሽ እያዝና ትለፈልፊያለሽ። ህፃን ሆነሽ ማን ምን እንዳደረገሽ ምናምን። አንዳንድ ጊዜ ዝም ብለሽ የሆነን ሰው ተወጀዋለሽ። ለምን እንደምትወጀው አታውቂውም፣ ግን ህፃን ሆነሽ ወይ ከረሜላ ሰጥቶሻል፣ ግን ማስታወስ አትችይም፣ ወይ ተንከባክቦሻል። አንድ ሰው ደግሞ ገና ስታዩ የምታዩ ሰው አለ። ቅፍፍ አለኝ ሰው እየታያለሽ። ለምንድን ነው ቅፍፍ ያለሽ? አታውቂውም። ለምንድን ነው የማታውቂው? ህፃን ሆነሽ አድርጎሽ፣ ግን ሰብኮንሽስ ውስጥ ተቀምጠዋል። ስለዚህ አላህ ምን አለ? ሚስጥሮች የሚገለጡበትን ቀን አስታውስ ይላል። የቂያማ ቀን እዛ ላይ ከአላህ ጋር ያደረግነው ቃል ኪዳን የመሰከርነው ምስክርነት የቂያማ ቀን ይገለጣል። ቃል ገብተናል ራሱ ማለት ነው። እኔ ጌታቸው አይደለሁምን ብሎ ባስመሰከረ ጊዜ አስታውስ ይላል። ከዛ በዛን ቀን ዘንጊዎች ሆናችሁ እንዳትክዱ ነው ይላል። የቂያማ ቀን ያኔ ይነገረናል። ስለዚህ በተፈጥሮ ጥምቀት ማለት ይሄ ነው በኢስላም ያለው አስተምሮት። የተፈጥሮ ጥምቀት የሚባለው ለምሳሌ የመከራ ጥምቀት የሚባል ታውቂያለሽ? ኢየሱስ እኔ የምጠመቃት ጥምቀት አለችኝ እስከምፈጽም ድረስ እጨነቃለሁ ይላል። አሁን የተፈጥሮ ጥምቀት ይሄ ጥምቀት ምን አይነት ጥምቀት ነው? የመከራ ጥምቀት ነው እንጂ ሊትራሊ የውሃ ጥምቀት አይደለም። የእሳት ጥምቀት የሚባል አለ። የመንፈስ ቅዱስ ጥምቀት የሚባል ነገር አለ። ግን የውሃ ጥምቀቶች ናቸው ሊትራሊ አይደለም። ልክ እንደዛ የተፈጥሮ ጥምቀት የሚባል ነገር አለ። ሙስሊም በሙስሊም ማለት ነው። በኢስላም ጥምቀት አለ፣ ግን አጥማቂው አላህ ነው። የሚያጠምቀንም በተፈጥሮ ጥምቀት ነው። አንድ ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ የአላህን የተፈጥሮ መንክር ያዙ ነው የሚለው። የተፈጥሮ ጥምቀት ያዙ ነው የሚለው። ሱረቱ ኑር ምዕራፍ 30 ቁጥር 30 ላይ ደግሞ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል ማለት ነው። ስለዚህ በኢስላም ነው አላህ በተፈጥሮ የሚያጠምቅ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ አንድ ልጅ ሲወለድ በተፈጥሮ ይወለዳል። በተፈጥሮ ሃይማኖት ማለት በኢስላም ይወለዳል። ግን ወላጆቹ ከጊዜ በኋላ ምን ያደርጉታል? አይሁዳዊ ወይ ደግሞ ክርስቲያን ወይ ደግሞ ዞራስተሪያን ያደርጉታል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። አንድ ሰው በአህለል ፊጥራ ውስጥ ነው የተወለደው፣ ነገር ግን በአፉ እስኪል ድረስ ብለዋል። በአፉ እስኪል ድረስ ማለት ክሌም አድርጎ
ለአቅመ ሐዋ ደርሶ ለአቅመ አደም ደርሳ አንድ ሴት ልጅ የእምነት ተከታይ ልጅ እስከምትል ድረስ ሙስሊም ናት። ህፃናቶችም ማለት ነው የአስራ ምናምን ዓመት ህፃናቶች ራሱ ለአቅመ አደም ለአቅመ ሐዋ እስካልደረሱ ድረስ እነዛ ሰዎች አይጠየቁም በሚሰሩት ወንጀል። ሲሞቱም ሙስሊሞች ናቸው። ኖርማል ማለት የካፊርም ልጆች ቢሆኑ ማለት ነው።